ሰላም ወዳጆች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ማሳያችሁ ቪዲዮ ደግሞ በጣም የተለየ ነው። የመጋቤ ሐዲስ እሸቱ አለማየሁን መጨረሻ ታያላችሁ በዚህ ቪዲዮ። በእውነት በጣም የሚገርም ነገር ነው እና ለማንኛውም ወደ ማብራሪያ ከማለፌ በፊት ቪዲዮውን በተለይ መጋቤ ሐዲስ እሸቱ አለማየሁ ያሉትን ብትሰሙት በጣም መልካም ነው ብዬ አስባለሁ። ቪዲዮውን ተከታተሉና እመለሳለሁ። እንትን ነው አውቶቡስ ውስጥ እየተጓዙ አሉ ሰዎቹ። የሆነች ታዋቂ ዘፋኝ ኢትዮጵያዊ ዘፈን ይዘፈናል አሉ። ከጉዞ እየመጡ ነው እና ተከፍቶ ድንገት ነው እና ከጉዞ እየመጡ ደግሞ ከቤተ ክርስቲያን ነው እና ለካ ሁሉም ምስጥ ብሎ እያዳመጠ ነው አሉ እና ለሳይቆ ዝግታ እንዴ አላሉ ሰው ለካ ሁሉም እያዳመጠ ነው። ግዴላቸውም አለሳልሰን ያዘው ነገር ዓለሙን ከሮ ከሚበጠስ ላልቶ ከሚፈታታ መካከል ላይ ማድረግ አይከፋም። ሰምታችሁኛል? እሺ ወዳጆች፣ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ሰምታችኋቸዋል መጋቤ ሐዲስ እሸቱ አለማየሁ ምን እንዳሉ። ከዚህ በፊት ማርያም አምላክ ናት ብንል ምን ያገባዋል መብታችን ነው ብለው የማርያምን አምላክነት የተቀበሉ መሆናቸውን በይፋ አውጀዋል ማለት ይቻላል። እና ማንም ምንም የሚያገባው የለም አሉ። አሁን ደግሞ ወደ ዘፈኑ ዓለም ገብተው በጣም የሚገርማችሁ ነገር ከቤተ ክርስቲያን የመጡ ሰዎችን ምክንያት አድርገው ነው በአንድ አውቶቡስ ውስጥ ሲመለሱ መዝሙር ማን ነው ዘፈን ተከፍቷል እና ከዛ በኋላ በድንገት ዘፈኑ ሲቆም ሁሉም ሰው ጸጥ ሲል እንዴ ለካ ሁሉም ሰው ዘፈኑን ይደግፋል ይሰማል ማለት ነው ብሎ አንድ ሰው ተናገረ ካሉ በኋላ አለሳልሰን እንያዝ ነገረ ዓለሙን ከሮ ከሚበጠስ ላልቶ ከሚፈታታ መካከል ላይ ማድረግ አይከፋም አሉ። ከአንድ የመጋቤ ሐዲስ ይሄ ይጠበቃል ወዳጆቼ። ዘፈንን አለሳልሰን የምንይዘው ነገር ነው። ኮምፕሮማይዝ አድርገን አለሳልሰን የምንይዘው እንዳይፈታታ አድርገን አለሳልሰን የምንይዘው ጉዳይ ነው ወይስ የምንቃወመው ጉዳይ ነው? አዎ በዘፈን ምክንያት አይደለም እንዴ እነ ዮሐንስ መጥምቁ አንገታቸው ተቀልቶ የሞቱት? በሄሮድያድያ ያው ታውቃላችሁ፣ ለንጉሱ ዘፍና ከዛ በኋላ ወደ እናቷ ሄዳ የሚያስፈልገውን ልስጥሽ ምን ትጠይቅኛለች ሲላት እናቷን ሄዳ ስታማክር የዮሐንስን አንገት ብላ አይደለም እንደ ሄሮድያድያ በልጇ ዘፈን ምክንያት የዮሐንስን አንገት ያስቆረጠችው? እና በዘፈን ምክንያት እኮ የብዙዎች ቅዱሳን አንገት ተቆርጧል። ዘፈን እኮ የሚደገፍ አይደለም። ዘፈን የሥጋ ሥራ ነው። ዘፋኞች በገላትያ 5 ላይ የእግዚአብሔርን መንግሥት አይወርሱም ነው የሚለው። እንደገናም ደግሞ ዘፈን የሉሲፈር የሰይጣን መንግሥት መገለጫ ነው። የሰይጣንን መንግሥት የሚያቀነቅኑ ሰዎች አንታይ ክራይስት የሚከተሉ እንደ ቢዮንሴ አይነት እና ሌሎችንም መጥቀስ ይቻላል። አንታይ ክራይስትን የሚከተሉ ሰዎች ማቀንቀኛ ነው። ታቦት ሁሉ ወጥቶላት ነበር እኮ። ለዚህ ነው ህዝቡ አንዳንዱ ሰው በስድስት ቢዮንሴ በሰባት ስላሴ ብሎ የዘበተው። ዣንጥላ እስኪያዝላት ደረጃ ደርሳለች። ብዙ ነግዳ ነው የሄደችው። እኚህ ሰው ደግሞ ተመልከቱ እንግዲህ የሰይጣን መንግሥት መገለጫ የሆነውን ዘፈን ላልቶ ከሚፈታታ መሀል ላይ ማድረግ አይከፋም ብለው በቃ ዘፈንን መቃወም እንደሌለባቸው አድርገው አቀረቡ እና ከዛ በኋላ ሰምታችኋል ካሉ በኋላ ህዝቡ እንዳልተዋጠለት ሲያዩ አይ ብለው ተናገሩ። በጣም ነው የሚያሳዝነው። በጣም እንግዲህ ከዚህ አንጻር እንግዲህ የዘፈኑን ዓለም ተቀላቅለዋል ብንል የሚያሳፍር አይደለም።
የተቀላቀለ ሰው ነው እንዲህ የሚያደርገው። እና ከዚህ ጋር አንድ ነገር ላያይዝላችሁ ፈልጋለሁ። ካህናቶች እስክስታ የመቱበትን እኔ በካህናቱ አልፈርድም። መጋቤ ሐዲስ እሸቱ ይህንን ከተናገሩ ላልቶ ከሚፈታታ መካከል ላይ ማድረግ መልካም ነው ብለው ዘፈንን ከደገፉ ካህናት እስክስታ ቢመቱ ቢጠጡ ቢደንሱ እንዴት ልንፈርድባቸው እንችላለን? እኚህ የሐዲስ ኪዳን መምህር የሆኑ ሰው እንዲህ ካሉ ማለት ነው፣ እንዲህ ይህንን ከተናገሩ አለሳልሰን እንያዝ ብለው ላልቶ ከሚበጠስ ወይም ደግሞ ከሚፈታታ ብለው ለዘፈን ደጋፊ ሆነው ይህንን ካሉ ካህናቱ እስክስታ ቢመቱ ቢደንሱ ቢዘፍኑ እንፈርድባቸዋለን ወይ? አንፈርድም። እኚህ ሰው እኮ የአዲስ ኪዳን መምህር ናቸው። ሊያውም ሰዋስወ ብርሃን የትርጓሜ መምህር ሆነው የተቀመጡ የቅኔ መምህር፣ እንደገና በየአደባባዩ ወንጌል እሰብካለሁ የሚሉ እንደገና በዓለሙ መድረክ ላይ የተጠሩ መግለጫ የሚሰጡ በሀገር ጉዳይ ላይ የሚናገሩ ሰው ይህንን ካሉ ካህናቱ እስክስታ ቢሉ ቢጠጡ ያሻቸውን ነገር ቢያደርጉ እንዴት ልንፈርድባቸው እንችላለን እላለሁ። በእውነት በጣም ነው ማዝነው፣ በጣም እና እስቲ ካህናቱ እስክስታ የመቱበትን ቪዲዮዎች ደግሞ በጥቂቱ ላስደምጣችሁና ከዛ በኋላ እናጠቃልላለን። ተከታተሉ፣ ተባረኩ። እሺ እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ ይባረክ። መጽሐፍ ሲናገር በዕብራውያን ምዕራፍ 4 ላይ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ይላል። እግዚአብሔር አምላክ እምነታቸውን እኚህ ሰው መጋቤ ሐዲስ እሸቱ እንዲጠብቁ እስከ መጨረሻው ይርዳቸው። ጸልዩላቸው። እኔ በእውነት እየፈራሁላቸው ነው። እንዴት ብላችሁ ብትሉ ነገ ደግሞ ከነ ቴዲ አፍሮ ጋራ ከነ አስቴር አወቀ ጋራ ፖስተራቸው አብሮ እንዳይለጠፍ፣ ፎቶቸው አብሮ እንዳይለጠፍ በእውነት በጣም በዚህ በብሔራዊ ቲያትርና በመሳሰሉት ፎቶቸው እንዳይለጠፍ እሰጋላቸዋለሁ። ጸልዩላቸው፣ እግዚአብሔር ይድረስላቸው። ተባረኩ። ይህንን ቪዲዮ አድርሱልኝ።